ይልቅ ስልጣናቸውን ማጠናከር የሚፈልጉ ቡድኖች በሚፈጥሩት ግፊት ኢትዮጵያ እጅ እንደማትሰጥ የፌዴራል ጠቅላይ ሚኒስትር አብይ አህመድ አስታወቁም። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝዳንት ጆ ባይደን የመንግስታቸውን አቋም የሚያመላክት ግልጽ ደብዳቤ ጽፈዋል። ጠቅላይ ሚኒስትር አብይ አህመድ በደብዳቤያቸው የኢትዮጵያን ወቅታዊ ሁኔታ የሚያንጸባርቁ በርካታ ጉዳዮችን አንስተዋል። አሸባሪው ህወሓት ኢትዮጵያን ባስተዳደረባቸው 27 ዓመታት በኢትዮጵያውያን ላይ ያደረሰውን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ግፎች በዝርዝር ያስቀመጡት ጠቅላይ ሚኒስትሩ በህዝብ እምቢተኝነት ከስልጣን ከተወገደ በኋላም ኢትዮጵያን ለመበጥበጥ በርካታ ሴራዎችን ስለመፈጸሙ ገልጸዋል። በቅርቡም የሽብር ቡድኑ ከአማራና ከአፋር ክልል ያፈናቀላቸው ንጹሐን ለስቃይ መጋለጣቸውን፣ በርካቶች መገደላቸውን፣ ቤት ንብረታቸው መውደሙን፣ ተቋማት መፍረሳቸውንም አንስተውላቸዋል። በተለይም ደግሞ ብዙ ተስፋ የነበራቸው የትግራይ ክልል ህፃናት አሁን ላይ የሽብር ቡድኑ የጥይት ማብረጃ እየሆኑ ስለመሆኑም ጠቅላይ ሚኒስትሩ በደብዳቤያቸው አንስተዋል። ይህ የሽብር ቡድን ኢትዮጵያ ላይ ጦርነት ከጀመረበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ለሰራቸው ጥፋቶች በአፋርና አማራ ክልሎች ላይ በከፈተው ጦርነት ስለተፈናቀሉና ስለሞቱ እንደዚሁም ቤት ንብረታቸው ስለወደመባቸው ኢትዮጵያውያን አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ዝምታን መምረጡን፣ በተቃራኒው ግን በተሳሳተ ምክንያት መላው ዓለም በኢትዮጵያና በኢትዮጵያውያን መንግስት ላይ ወቀሳ ማንሳቱን ጠቅላይ ሚኒስትሩ ጠቅሰዋል። በደብዳቤያቸው አሜሪካ የኢትዮጵያ የረጅም ጊዜ ወዳጅና ስልታዊ የጸጥታ አጋር መሆኗና ከቅርብ ጊዜ ወዲህ በኢትዮጵያ ላይ ያራመደች ያለችው ፖሊሲ አስገራሚ ከመሆኑን ባሻገር ሰብአዊነትን ያላገናዘበ ነውም ብለዋል ጠቅላይ ሚኒስትሩ። ምዕራባውያን የፖሊሲ አውጪዎችና ዓለም አቀፍ ተቋማት በሰብአዊ ድጋፍና በዲሞክራሲ ግንባታ ስም በኢትዮጵያ ላይ እያራመዱት ያሉት አካሄድ በተሳሳቱ ትርክቶች ላይ የተመሰረተና እውነታውን የዘነጋ መሆኑን ታሪክ የሚዘግበው ነው ብለዋል ጠቅላይ ሚኒስትር አብይ አህመድ በጻፉት ደብዳቤ። የብሔራዊ ጥቅም አደጋ ላይ መውደቅ የቀጠናዊና ዓለም አቀፋዊ የጸጥታ ጉዳዮች የአሜሪካ ቁልፍ ጉዳይ ሆኖ ሳለ የአሜሪካ የሀገር ውስጥ ደህንነት ከ40 ዓመታት በፊት ሽብርተኛ ብሎ በፈረጀውና አሁንም በርካታ ጥፋቶችን እየፈጸመ ባለው ህወሓት ላይ የፕሬዝዳንት ጆ ባይደን አስተዳደር ለምን ጠንካራ አቋም እንዳልያዘ ያልተፈታ እንቆቅልሽ ነው ሲሉም ገልጸዋል። የቀደሙ የአሜሪካ መሪዎች በሽብርተኝነት ላይ ዓለም አቀፍ ጦርነትን እንደመሩት ሁሉ ሚሊዮኖች ኢትዮጵያውያን በሰላም የመኖር መብታቸውን ለማስከበር እንደዚሁም ለልማታቸውና ብልጽግናን ለማምጣት በሀገራቸው ባሉ የሽብር ጠንሳሾች ላይ እየዘመቱም ነው ብለዋል። አሁንም ቢሆን ኢትዮጵያውያን ሀገራቸው ላይ ጫና ለመፍጠር ለሚሞክር የትኛውም ወገን እንደማይንበረከኩ ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት ጆ ባይደን በጻፉላቸው ደብዳቤ አሳውቀዋቸዋል። የተወደዳችሁ ቀደም ሲል ያጋራናችሁን ዜናን በተመለከተ በዝርዝር ከደቂቃዎች በኋላ የምንመለስበት ይሆናል። በሌላ ዜና አሜሪካ በኢትዮጵያ ላይ የምታራምደው የውጭ ጉዳይ ፖሊሲ ሚዛናዊ እንዲሆን በሰሜን አሜሪካ የሚገኙ 12 ሊቃነ ጳጳሳት ጠየቁም። ላለፉት 2 ቀናት ከተለያዩ የአሜሪካ መንግስት ኃላፊዎች ጋር ውይይት ሲያደርጉ የቆዩት 12ቱ ሊቃነ ጳጳሳት ውጤታማ ተልዕኮ መፈጸማቸውን ባወጡት መግለጫቸው አስታውቋል። ሊቃነ ጳጳሳቱ በኢትዮጵያ ወቅታዊ ሁኔታ ላይ ከአሜሪካ መንግስት የተለያዩ ባለስልጣናት ከሴኔትና ከህዝብ ተወካዮች ምክር ቤት አባላት ጋር ፍሬያማ ውይይት ማድረጋቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ አህጉረ ስብከት ማዕከል ጽሕፈት ቤት አስታውቋል። አሸባሪው ህወሓት በጀመረውና አሁንም ወደ አፋርና አማራ ግዛቶች ባስፋፋው የጥፋት ጦርነት በብዙ ሺዎች የሚቆጠሩ ዜጎች መገደላቸውን፣ መቁሰላቸውንና መፈናቀላቸውን ለአሜሪካ ባለስልጣናት የገለጹት ብፁዓን አባቶቹ የባይደን መንግስት ትክክለኛ አቋም በመያዝ ህወሓትን ከማስታመም እንዲቆጠብ ጠይቀዋል። ቡድኑ በፈጸመው ወረራ ተዋጊዎቹ ንጹሐንን ኢላማ በማድረጋቸው በርካታ ኢትዮጵያውያን መገደላቸውንና ያገኙትን ሀብትና ንብረት ሁሉ በማውደም የፈጸሙትንም ግፍ ለባለስልጣናቱ አስረድተዋል። ሊቃነ ጳጳሳቱም በቡድኑ ወረራ ስጋት የገባቸው 1 ሚሊዮን ሰዎች ቀያቸውን ጥለው መሰደዳቸውንም አስረድተዋቸዋል። የእምነት ተቋማትን ጨምሮ እንደ ትምህርት ቤት፣ የሕክምናና የማህበራዊ አገልግሎት መስጫ ተቋማትን ጭምር መውደሙ ሊቃነ ጳጳሳቱ ማስገንዘባቸውን በመግለጫቸው አመልክተዋል። በመሆኑም የሽብር ቡድኑ እያደረሰ ያለውን ጥፋት በማጤን የባይደን አስተዳደር የኢትዮጵያና አሜሪካ የቆዩ ታሪካዊ ወዳጅነት ማዕከል ያደረገ ሚዛናዊ ፖሊሲ እንድታራምድና የህወሓት የሽብር ቡድን ኃይሎች በወረራ ከያዟቸው አካባቢዎች ያለምንም ቅድመ ሁኔታ ለቀው እንዲወጡ ጫና እንዲደረግ መጠየቃቸውንም አንስተዋል። በምጣኔ ሀብት ረገድ ያለው የሁለቱ ሀገራት ግንኙነት በሚመለከትም ለአፍሪካ ሀገራት የተሰጠውን ከቀረጥ ነጻ ዕድል ወይንም አጎዋ በማደስ ግንኙነቱን ከማጠናከር ይልቅ
ኢትዮጵያ ላይ እንደ መቀጫ ለመጠቀም የሚደረገው ጥረት አግባብነት እንደሌለውም በውይይቱ ማስረዳታቸውን በመግለጫቸው አንስተዋል። ለሕጋዊ የኢትዮጵያ መንግስት ተገቢ ድጋፍ በማድረግም የተከሰተውን ግጭት በሰላማዊ አግባብ መፍትሄ እንዲያገኝ የአሜሪካ ባለስልጣናት እንዲያገዙም ሊቃነ ጳጳሳቱ በመግለጫቸው አመላክተዋል። ለዚህም ባለስልጣናቱ ላሳዩት ተነሳሽነት ምስጋናቸውንም ችረዋቸዋል። የአሜሪካ መንግስት በጦርነቱና በድርቅ ምክንያት የሰብአዊ እርዳታ ለሚፈልጉ ኢትዮጵያውያን እያቀረበ ላለው ድጋፍ በማመስገን በቀጣይም ጥረቱን እንዲያጠናክር 12ቱ ሊቃነ ጳጳሳት ጠይቀዋል። አሸባሪው የህወሓት ቡድን እያከናወነ ያለውን ሀገር የማፈራረስ እንቅስቃሴ ቀደም ብሎ ሰነድ አርቅቆ ሲዘጋጅበት እንደነበረ ሾልኮ የወጣ ሰነድ አጋለጠም። የሽብር ቡድኑን እኩይ ዓላማና እንቅስቃሴ በያዘው በዚህ ሰነድ ታዲያ በጥቅምት ወር ለመጀመር ጦርነቱ ዝግጅት እያደረገ ስለመሆኑም ያትታል። ዘጋቢያችን ዮሐንስ ፍስሐ ተመልክቶታል። አሸባሪው ህወሓት ሀገር የማፍረስ ዓላማ እንዳለው በተደጋጋሚ ጊዜ ሲገለጽ ቆይቷል። ጦርነቱን ራሱ ከመጀመሩ 2 ወራት በፊት ያዘጋጀውና አፈትልኮ የወጣው ሰነድ ደግሞ ይህንን ያረጋገጠ ሆኗል። 80 ገጽ ባለው ኢትዮጵያን የማፍረስና ትግራይን በከፊል ሀገር ወይም ዲፋክቶ ስቴት የማድረግ ዓላማ ያለው መሆኑ በሰነዱ ላይ ያስቀምጣል። ትግራይ ምርጫውን ካካሄደች በኋላ ፌዴራል መንግስት ከሚባለው ተቋም ጋር የሚኖርን ግንኙነት ቢያንስ በሶማሌ ዋርሎርዶች መሃል ሊኖር የሚችል የመከባበር ግንኙነት ነው ሊሆን የሚችለው። ህጋዊ የሆነ ስልጣን ያለው የትግራይ መንግስትን ካረጋገጥን በኋላ 4 ኪሎ ላይ የተቀመጠው ኃይል ጋር ልክ እንደ ህጋዊ ፌዴራል መንግስት ኔጎሼት የምናደርግበት እድሉ ኦልሞስት ዝግ ነው። በምስራቅ አፍሪካ ጂኦፖለቲካ ውስጥ የሚኖረው ኢምፕሊኬሽን አዲስ ስቴቶች በአጭር ጊዜ ውስጥ ይፈጠራሉ የሚል እምነት የለን። ቢያንስ ግን በዚህ ሪጅን ውስጥም ሆነ በዓለም አቀፍ ደረጃ ትልቅ ሚና የሚጫወቱ ሰብ ስቴት አክተርስ መፈጠር ይጀምራሉ። ይህንን እኩይ እቅዱን ለማሳካት ደግሞ ማንኛውንም አይነት እርምጃዎችን ለመውሰድ የሚያስችሉ ስትራቴጂና ስልቶችን በዝርዝር አስቀምጧል። በሰነዱ ላይ ከተነሱት ሀሳቦች መካከል ደግሞ ጦርነቱ አይቀሬ በመሆኑ ሁሉም የትግራይ ህዝብ ለጦርነት እንዲዘጋጅ እየሰሩ መሆኑን የተነተኑበት ነው። በዚህ ትንተናቸውም ጦርነቱ ህዝባዊ ቅርጽ እንደሚኖረውና ህወሓትን ለማዳን ሁሉም ህዝብ አስፈላጊውን መስዋዕትነት እንዲከፍል የማንቃት ስራዎችን በትኩረት እየሰራባቸው መሆኑን ሰነዱ ይገልጻል። የዚህን ሀሳብ እውነታነት ይበልጥ የሚያረጋግጠው ደግሞ አይቀሬ ነው ያሉትን ጦርነት 2 ወር ባልሞላ ጊዜ ውስጥ በመጀመር አሁን ሀገሪቱ ላለችበት ችግር መዳረጋቸው ነው። ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው። አንዳንድ ፖኬቶች ላይ ከቀሩት ውጪ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም ሰልፍ ዲፌንስ፣ አንቲሲፓቶሪ ሰልፍ ዲፌንስ ይባላል። ቀደም ብለህ ነገሮች ከመድረሳቸው በፊት የምታደርገው የመከላከያ እርምጃ ነው። በሌላ በኩል ሰነዱ ላይ በጋራ ሊያሰልፋቸው የሚችሉ በገንዘብ የሚገዙ ወዳደር ቡድኖችን ከየብሔር ብሔረሰቡ የብሔረሰባቸው ጠበቃና ተቆርቋሪ አስመስሎ በአጋርነት የራሱን ዓላማ እንዲያስፈጽሙለት እንደሚሰራም ተቀምጧል። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ህዳሴ ግድብን በሚመለከት የኢትዮጵያ ጥቅምን በማስጠበቅ የአሜሪካን ጣልቃ ገብ ውሳኔዎች ወደ ጎን በማለት የመጀመሪያው ሙሌት ማከናወኑ በሰነዱ ላይ እንደ መልካም ዕድል ተጠቅሷል። ይህም የአሸባሪ ቡድኑ ለግል ጥቅሙ ህዳሴ ግድብን ጨምሮ ማንኛውንም የሀገርን ጥቅም አሳልፎ እንደሚሰጥ ሰነዱ አስረጅ ምስክር ነው። የአሸባሪው ቡድን እኩይ ዓላማዎች በሚተነትነው በዚህ ሰነድ ሱዳንን ጨምሮ ከኢትዮጵያ ጋር ቅራኔ ውስጥ ከገቡ ሀገራት ጋር የአሸባሪ ቡድኑ ጥምረት ፈጥሮ እንደሚሰራም በግልጽ አስቀምጧል። ሰነዱ በሚዘጋጅበት ወቅት በአሜሪካ ምርጫ የሚካሄድበት ጊዜ በመሆኑ ባይደን ወደ ስልጣን ከመጣ በርካታ እኛን የሚደግፉ አመራሮች ይኖራሉ፣ ይህም ለትግላችን መልካም አጋጣሚ ነው በሚል በሰነዱ ላይ ሰፍሯል። ይህም ሀሳብ አሁን አሜሪካ በኢትዮጵያ ላይ የምታደርገው አላስፈላጊ ጫና ከየት እንደመጣ በግልጽ ያሳያል። በአጠቃላይ ሾልኮ የወጣው ሰነድ የሽብር ቡድኑ ሀገር የማፍረስ ሴራ ከየት ተጀምሮ የት እንደደረሰና የጥፋት እቅዶቹን በግልጽ ያጋለጠ ሆኗል። ይህ ደግሞ ኢትዮጵያውያን ሀገራቸውን ከዚህ የሽብር ቡድንና ከውጭ ኃይሎች ለመጠበቅ እያደረጉ ላሉት ተጋድሎ የበለጠ የሚያነቃና ለላቀ ተጋድሎም የሚያዘጋጅ ይሆናል። የተወደዳችሁ ከዚሁ ዜና ጋር በተያያዘ አሸባሪው የህወሓት ቡድን አሁን እያከናወነ ስላለው የሀገር የማፍረስ እንቅስቃሴ ቀደም ብሎ በሰነድ አርቅቆ ሲዘጋጅበት የነበረውና ሾልኮ የወጣውን ሰነድ በተመለከተ ምሽት 4 ሰዓት ላይ በሚኖረን የቀይ መስመር ዝግጅታችን በትንታኔ የምንመለስበት መሆኑን እየገለጽን ከወዲሁ እንድትከታተሉት እንጋብዛለን። የሚገኘው ኢቲቪ 57 ዜናችንን በያላችሁበት እየተከታተላችሁ ስላላችሁ እናመሰግናለን። አሁን ቀደም ሲል በዝርዝር እንመለስበታለን ወዳልኳችሁ ዘገባ ልመልሳችሁ ነው። መሪ ዜናውን ላስታውሳችሁ።
ከሚሊዮኖች ደህንነት ይልቅ ስልጣናቸውን ማጠናከር የሚፈልጉ ቡድኖች በሚፈጥሩት ግፊት ኢትዮጵያ እጅ እንደማትሰጥ የፌዴራል ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝዳንት ጆ ባይደን የመንግስታቸውን አቋም የሚመለከት ደብዳቤ ጽፈውላቸዋል። ጠቅላይ ሚኒስትር አብይ በደብዳቤያቸው የኢትዮጵያን ወቅታዊ ሁኔታ የሚያንጸባርቁ በርካታ ጉዳዮችን አንስተዋል። የደብዳቤያቸውን ዋና ጭብጥ ዘጋቢያችን ሳዳት መሐመድ ሳኒ ተመልክቶታል፣ እንደሚከተለው ይቀርባል። ጠቅላይ ሚኒስትር አብይ አህመድ ለአሜሪካው ፕሬዝዳንት ጆ ባይደን በጻፉት ግልጽ ደብዳቤ በማደግ ላይ ያሉ ሀገሮች እንደ ኢትዮጵያ ሁሉ በአሜሪካ የውጭ ጉዳይ ፖሊሲ ውስጥ አዲስ አካሄድ ይጠብቃሉ ብለዋል። ከተለመደው የጣልቃ ገብነት ፖሊሲ ነፃ የሆነ አካሄድ። ጠቅላይ ሚኒስትሩ የመንግስትን አቋም በገለጹበት ደብዳቤያቸው በአፋርና በአማራ ክልል የሚገኙ ሴቶችን፣ ሕፃናትና ሌሎች ተጋላጭ አካላትን ጨምሮ ንጹሐን በኃይል ተፈናቅለዋል፣ ኑሯቸው ተስተጓጉሎ አገልግሎት ሰጪ ተቋማት ሆን ተብለው በህወሓት እንዲወድሙ ተደርገዋል ብለዋል። በትግራይ ክልል ያሉ ልጆቻችን በቅርቡ በህዝብ ተወካዮች ምክር ቤት አሸባሪ ተብሎ በተሰየመው ድርጅት ርዝራዦች ወደ ጦር ሜዳ እየተማገዱ ያሉበት ወቅት ነው። ከጦርነት ማግስት ያለው ይህ ትውልድ ከደርግ ጋር በነበረ ጦርነትና በህወሓት ተንኳሽነት ከኤርትራ ጋር በነበረ የድንበር ግጭት ህይወታቸው ከተበላሸ ወላጆቻቸው የተሻለ ይሆናል የሚል ተስፋ ነበራቸው ያሉት ጠቅላይ ሚኒስትሩ በሀገሪቱ ውስጥ እንዳሉ ሌሎች እኩዮቻቸው ትምህርታቸውንና ህይወታቸውን ሊመሩ ሲገባ የትግራይ ልጆቻችን ጥቅምት 24 ቀን 2013 ሀገር ላይ ጥቃት በሰነዘረው አሸባሪ ድርጅት ተይዘው ለተለያዩ ችግሮች ተጋላጭ ሆነዋል ነው ያሉት። ሕፃናትን ለውትድርና መጠቀምና በጦርነት ውስጥ ማሳተፍ የዓለም አቀፍ ሕግን መጣስ ቢሆንም አሸባሪው ድርጅት ህወሓት ሕፃናትንና ሌሎች ሰላማዊ ሰዎችን በመጠቀም ወረራውን ቀጥሏል። በአማራና በአፋር ክልሎች የተፈናቀሉና በህወሓት እጅ ያለማቋረጥ የሚሰቃዩ ሴቶችና የሕፃናት ጩኸት በዓለም አቀፉ ማህበረሰብ ዝምታ ውስጥ ቀጥሏል ነው ያሉት ጠቅላይ ሚኒስትሩ። በሚያሳዝን ሁኔታ በተሳሳቱ ምክንያቶች መላው ዓለም አይኖቹ ወደ ኢትዮጵያና ወደ መንግስት ቢያዞርም መንግስትን በሚወነጅልበት አይን አሸባሪውን ቡድን በግልጽ መገሰጽ አልቻለም። ህወሓት በፈጠረው የግጭት ሁኔታ ውስጥ የኢትዮጵያ መንግስት ክልሉን ለማረጋጋትና የሰብአዊ ፍላጎቶችን ለማሟላት ያደረጋቸው በርካታ ጥረቶች በተሳሳተ መንገድ ተገልጸዋል። ገደብ የለሽ መበልጸግና እምቅ አቅም ባላት በማደግ ላይ ባለች የአፍሪካ ሀገር ላይ የሚካሄደው አላስፈላጊ ጫና ባለፉት ወራት ውስጥ እየጎለበተ መጥቷል ነው ያሉት። ይህ መርህ አልባ ግፊት ሆን ተብለው በተቀናጁ ክስተቶችና እውነታዎችን በማዛባት ላይ የተመሰረተ ነው። እንደ ረጅም ጊዜ ስትራቴጂካዊ ወዳጅና የደህንነት አጋር አሜሪካ በቅርቡ በኢትዮጵያ ላይ ያወጣችው ፖሊሲ አስገራሚ ብቻ ሳይሆን ካለው የሰብአዊ ችግር በላይ ነውም ብለዋል። ለ3 አስርተ ዓመታት ገደማ በሁሉም ማዕዘናት የሚገኙ ኢትዮጵያውያን በህወሓት አገዛዝ ስር በሰፊው የሰብአዊ መብቶች፣ የሲቪልና የፖለቲካ መብቶች ጥሰቶች ሲፈጸሙ ቆይተዋል። በኢትዮጵያ ባንዲራ ስር ያሉ የተለያዩ ማንነቶች የትግራይ ክልልን ጨምሮ በዚህ ቡድን ግፍ ደርሶባቸዋል። ኢትዮጵያውያን ባለን አቅምና ለተለያዩ ተፎካካሪ ፍላጎቶችና ጫናዎች ሳንሸነፍ ህዝባችን የሚገባውን ክብር፣ ደህንነትና ልማት ለመስጠት የበለጠ ቆራጥ ነን ያሉት ጠቅላይ ሚኒስትሩ ይህን የምናደርገው የዲሞክራሲና የመረጋጋት ስጋቶችን በመጋ ፈጥ ነው ብለዋል። ከሚሊዮኖች ደህንነት ይልቅ ኃይልን ማጠናከር በሚፈልጉ ግለሰቦች ለሚያስከትሏቸው ግፊቶች ኢትዮጵያ እጅ እንደማትሰጥ እዚህ ላይ መጠቆም አስፈላጊ ነው። ኢትዮጵያዊነታችንና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ሲሉ መልእክታቸውን አጠቃለዋል። አሸባሪውን የህወሓት ቡድን ቀብረን ሰላማችንን ዘላቂ ለማድረግ በመንግስት እየተወሰደ ያለውን እርምጃ መደገፍ ይገባል ሲሉ ባለሀብቱ አቶ ወርቁ አይተነው ተናገሩ። ከወሎ የተለያዩ አካባቢዎች ለተፈናቀሉ ወገኖች ከ10 ሚሊዮን ብር በላይ የሚገመት የምግብ እህልና ቁሳቁስ ድጋፍ ማቅረብ የጀመሩት ባለሀብቱ አሸባሪ ቡድኑ በአማራ ክልል ጥቃት በመፈጸም ኢትዮጵያን ለማፍረስ የጀመረውን ሴራ በጋራ ለማምከን ሁሉም የድርሻውን መወጣት እንዳለበትም ተናግረዋል። ባለሀብቱ ካደረጉት ድጋፍ መካከል ከ5 ሚሊዮን ብር የሚበልጠው የምግብ ማብሰያ ቁሳቁስ ሲሆን ቀሪው ከተለያዩ የምግብ እህልና ሌሎች ቁሶች የተውጣጡ ስለመሆናቸው ታውቋል። 1 ሚሊዮን ብር በላይ የሚገመት 200 ኩንታል ዱቄት፣ 500 ፍራሽ እና ሌሎች ቁሶችን ባለሀብቱ በደሴ ከተማ ተገኝተውም ድጋፍ አድርገዋል። ድጋፉን ባስረከቡበት ወቅት እንዳሉትም ከዕለት ደራሽ ምግብና ቁሳቁስ ባለፈ ተፈናቃዮችን በዘላቂነት ለማቋቋም በሚደረገው እንቅስቃሴ በኩላቸውን እገዛ እንደሚያደርጉም ተናግረዋል። ባለሀብቱም በአማራ ክልል ለተፈናቀሉ ዜጎች እስከ 100 ሚሊዮን ብር ድረስ ድጋፍ ለማድረግ እቅድ መያዛቸውንም ገልጸዋል። እኛ ባለሀብቶች ገንዘብ ሳያልቅ አማራ አይራብም፣ አንገቱን አይደፋም ያሉት ባለሀብቱም አሸባሪ ቡድን ቀብረን ሰላማችን ዘላቂ ለማድረግ ከመንግስት ጋር በቅንጅት መስራት ይኖርብናል ሲሉም ተናግረዋል። ከተፈናቃዮች መካከል ከወልዲያ ከተማ የመጡት አቶ ሳሙኤል ኪዳኔ በበኩላቸው ባለሀብቱ ላደረጉት ድጋፍ አመስግነዋል። አካባቢያችን ሰላም ሆኖ ወደ ቀያችን እንድንመለስ ሁሉም የድርሻውን ይወጣ ሲሉም ጠይቀዋል። የተፈናቃዮች የድጋፍ ርክክብ ላይ የደቡብ ወሎ ዞንና የደሴ ከተማ አመራሮችና ባለድርሻ አካላትም ተገኝተዋል። በተመሳሳይ ዜና በአጣየና አካባቢው ቀደም ሲል በተፈጸመ ጥቃት መኖሪያ ቤታቸው የተቃጠለባቸው የህብረተሰብ ክፍሎችን ለመደገፍ
200 መኖሪያ ቤቶችን ገንብቶ ለማስረከብ ስራ መጀመሩን የይፋት ልማት ማህበር አስታውቋል። ዛሬ በከተማው በተካሄደው የመኖሪያ ቤቶች ግንባታ ማስጀመሪያ ስነ ስርዓት ላይ የማህበሩ ስራ አስኪያጅ አቶ ክፍሉ ቢፈሩም እንደተናገሩት ማህበሩ የአካባቢውን ህብረተሰብ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በሌሎችም የልማት ስራዎች ለመደገፍ እየሰራ ይገኛል ብለዋል። በአጣዬ፣ በሸዋሮቢት ከተማ፣ በአንጾኪያና ገምዛ፣ በኤፍራታና ግድም ወረዳዎች የመኖሪያ ቤታቸው ለተቃጠለባቸው ነዋሪዎችም 200 ቤቶችን ገንብቶ ለማስረከብ ስራ ስለመጀመሩም ተናግረዋል። የግንባታ ስራ መጀመሩን ገልጸው በዛሬው ዕለት የተጀመሩት ቤቶችን በሚቀጥሉት 5 ወራት ይጠናቀቃሉ ተብሎ እንደሚጠበቅም አስረድተዋል። የሰሜን ሸዋ ዞን ቤቶች ኮንስትራክሽንና ከተማ ልማት መምሪያ ኃላፊ አቶ በድሉ ውብሸት በበኩላቸው በግጭቱ ምክንያት ለችግር የተጋለጡ ነዋሪዎችን ለማቋቋም እየተሰራ እንደሚገኝ አንስተዋል። በኤፍራታና ግድም ወረዳ በአጣዬና ሸዋሮቢት ከተሞች እንደዚሁም በአንጾኪያና ገምዛ ወረዳ ከ1400 በላይ መኖሪያ ቤቶች እንደሚገነቡም እንደዚሁ አስታውቋል። እስካሁንም በገጠርና በከተማ የ54 መኖሪያ ቤቶች ግንባታ ስራ ስለመጀመሩም ገልጸዋል። የአጣዬ ከተማ አስተዳደር ከንቲባ አቶ አገኘው መክቴ በጥፋት ኃይሎች የደረሰው የሀብት ውድመት ከፍተኛ በመሆኑ መልሶ ለማደራጀት መንግስት ብቻውን አይወጣውም ብለዋል። በመሆኑም ባለሀብቶች፣ ድርጅቶች፣ ማህበራትና ሌሎች የሚመለከታቸው አካላት በድጋፍ እንዲረባረቡ ጥሪያቸውን አስተላልፈዋል። የተጀመሩ የቤት ግንባታዎች በተያዘላቸው ጊዜ በጥራት ተሰርተው እንዲጠናቀቁም አስፈላጊው ድጋፍና ክትትል እንደሚደረግ ማንሳታቸውን የኢትዮጵያ ዜና አገልግሎት ነው የዘገበው።